الحمد لله الذي من علينا بمواسم الخيرات وأبقى في أعمارنا لنزداد من الحسنات، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه والتابعين أجمعين. أما بعد، عباد الله، ቀናቶችን እየወለዱ ይነጉዳሉ። ወራቶችን እየተኩ ያልፋሉ። ጊዜዎች ይቀያየራሉ። ትናንትን ይዞ አልፈዋል። ዛሬ ደግሞ አዲስ ወቅት ላይ አዲስ ወር አፋፍ ላይ እንገኛለን። ዛሬ ያለነው ረጀብ 27ኛው ዕለት ነው። ከሁለት ወይም ከሶስት ቀን በኋላ ሻዕባን ይገባል። ሻዕባን ገባ ማለት ረመዳን ደረሰ ማለት ነው። ለረመዳን አንድ ወር ይቀረናል ማለት ነው። ረመዳንን ሰለፎቻችን ዱዓ ሲያደርጉ አላሁመ በልግና ረመዳን እያሉ አላሁመ በልግና ረመዳን ገና 6 ወር ሲቀረው ይሉ ነበር። ረመዳን ደግሞ ካለፈ በኋላ ቀሪውን 6 ወር አላህ ረመዳንን እንዲያደርሳቸው ይማጸኑ ነበር። ይሄ የሰለፎቻችን ታሪክ ነው። አላሁመ ሰልምና ኢላ ረመዳን ወሰልምሁ ለና ወተሰለምሁ ሚና ሙተቀበለን እያሉ ዱዓ ያደርጉ ነበር። አላህ ሆይ እስከ ረመዳን ሰላም አድርገን፣ ረመዳኑን የሰላም ወር አድርግልን፣ ረመዳኑን በሰላም ተቀበለን ብለው ዱዓ ያደርጉ ነበር። ይሄ እንግዲህ አላህ ሱብሓነሁ ወተዓላ ለረመዳን የሰጠው ሸረፍ ክብር ነው። ግን ረመዳን ሙቀዲማ አለው። ረመዳን ከመድረሱ በፊት ለፈርድ ሰላት ቀብልያ እንዳለው ሁሉ ለረመዳን ቀብልያ አለው፣ ባዕድያም አለው። ቀብልያው የሻዕባን ወር ነው። ሻዕባን እንግዲህ ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ከሻዕባን ጋር የነበራቸው ሁኔታ ምን ይመስላል? ሻዕባን እንዴት በጉጉት ይጠብቁት፣ እንዴት ያስተናግዱት እንደነበር ያሳያል። በእግረ መንገድ ግን እንደው ቆም ብለን ልናይ የሚገባው ጊዜያቶች እንዴት እንደሚፈጥኑ። አምና ረመዳንን ሻዕባንን የጾምን አንመስልም። በፍጥነት ወቅቱ ተቀይሮ ብዙ ነገሮች ተለዋውጦ ማይደርስ የሚመስለው ረመዳን ፊት ለፊታችን መጥቷል። ሩቅ የመሰለን ሻዕባን በራችን አፋፍ ላይ ደርሷል። ትናንት ከኛ ጋር የነበሩ ብዙ ሰዎችን ሸኝተናል። አምና ከኛ ጋር ሻዕባን የጾሙ፣ አምና ረመዳን ከኛ ጋር የጾሙ ዛሬ ከመቃብር በታች ሆኖ የኛን ዱዓ የሚጠብቁ፣ የሚያስታውስ ያስታውሳቸዋል፣ የረሳቸውም የረሳቸው ብዙ ሰዎች አሉ። የነዚህ ሰዎች ኡምንያ ህልማችሁ ምኞታችሁ ምንድነው ቢባሉ እንደው አላህ ሱብሓነሁ ወተዓላ ቀስቅሶን ይህንን ሻዕባን በጾምን ረመዳንን በደረስን ብሎ ይመኛሉ። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለማ መረ ዐላ ቀብሪን ፈቃለ መን ሃዛ ሳሒቡል ቀብር አሉ። አንድ ቀን በቀብር አጠገብ ሲያልፉ ነቢዩ ሰለላሁ ዐለይሂ ወሰለም ባለዚህ ቀብር ማን ነው ብለው ጠየቁ። ፈቃሉ ለሁ ፉላን ኢብኑ ፉላን አሏቸው። እገሌ የገሌ ልጅ ነው ሲሏቸው ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ይህ ሰው እድል ተሰጥቶት ጥያቄ ቢቀርብለት ዱንያ ላይ ካለ ነገር ምን ትፈልጋለህ ቢል 2 ረካዓ ሰላትን ዱንያና በውስጧ ከያዘችው ሁሉ ያስበልጥ ነበር ነው ያሉት። ረካዓታኒ አሐቡ ኢለይሂ ሚን ዱንያኩም ኩልሃ ነው። 2 ረካዓ ሰላት ከዱንያችሁ ሁሉ የበለጠ ያስበልጥ ነበር ነው። ቤት ይኑረኝ፣ መኪና ይኑረኝ፣ ሀብት ይኑረኝ፣ ፋብሪካ ኢንዱስትሪ እንዲሉን አይደለም። ለአኺራ የሚጠቅመው ባቂያቱ ሷሊሃት
የሚባለውን ነገር ለመፈጸም እድሉን ባገኘው ብሎ ይመኝ ነበር። ያ ኢኽዋኒ ፈስተዒዱ ሊሚስሊ ሃዛል የውም ነው ያሉት። አንድ ቀንም ቀብር አፋፍ ላይ ሆነው ምን አሉ ነቢያችን? ይሄ የሁላችሁ ዕጣ ፈንታ ነው። ትናንትና እንደሄዱት ሰዎች ነገ እናንተም ትሄዳላችሁ። ዛሬ እንደሚቀበረው ሰው እናንተም ትቀበራላችሁ። ለዚህ ቀን ተዘጋጁ ነው ያሉት። አላህ አቆይቶናል። ሻዕባን አድርሶናል። አሁን ረጀብ ላይ ነው ያለነው። ቀጥሎ ሻዕባን ይገባል። ከፊት ለፊታችን እንግዲህ ረመዳኑ አለ። ምን ያህል በስነ ልቦና እየተዘጋጀን ነው? ይሄንን እድል በህይወት ዘመናችን ውስጥ ለመጠቀም ራሳችንን አዘጋጅተናል ወይ? የህይወት መስኮት ሳይዘጋብን የኛ ጀንበራችን የእያንዳንዳችን በነፍስ ወከፍ ሳትጠልቅ በፊት ምን ያህል እድሉን ለመጠቀም እየተሽቀዳደምን ነው? ቀናቶች ይሄዳሉ፣ ይነጉዳሉ፣ የህይወት ጅረት ይፈሳል። በዚህ መካከል እኛ የት ነው ያለነው? ጊዜ ታውቃላችሁ እንግዲህ ምን ያህል ፈጣን እንደሆነ፣ በተለይ አኺሩ ዘማን ላይ ጊዜ የሚባለው ነገር እጅግ ነው የሚፈጥነው። ቀን ቀንን እየወለደ ወሩ ወሩን እየወለደ አጀላችን ጋር እየደረስን ነው ያለነው። ይሄንን ሐቂቃ ተገንዝበን እድሉን መጠቀም ከቻልን እድለኛ ሰዎች ነን። ነገር ግን ተዘናግተን በሌላ ነገር ውስጥ ከገባንና ድንገት ሞት ከወሰደን የከሰርን ሰዎች ማለት እኛ ነን። ቃለ ረቢ ርጅዑኒ ለዐሊ አዕመሉ ሷሊሐን ፊማ ተረክት፣ ጌታዬ መልሱኝ የተውኩትን ስራ እንድሰራ እያለ የሰው ልጅ ይጮሃል። ለዐሊ አዕመሉ ሷሊሐን ፊማ ተረክት ከላ ኢነሃ ከሊመቱን ሁወ ቃኢሉሃ፣ እሱ የሚለው የሚጠይቀው ጥያቄ እሱ ወሬ ነው እንጂ ተቀባይነት የለውም። ወሚን ወራኢሂም በርዘኹን ኢላ የውም ይብዓሱን ነው የሚለው። ከዛ በኋላ በርዘኽ ውስጥ ነው ሰው የሚገባው። ታዲያ እንዲህ አይነት ነገር ከፊታችን ሲጠብቀን እኛ ዝግጅታችን ምን ያህል ነው? አላህ ሱብሓነሁ ወተዓላ ለኡመት ሙሐመድ የሰጠው ትልቅ ክብር አለ። እሱም ምንድነው? የነቢዩ ኡመት እድሜያቸው አጫጭር ነው። እድሜያችን ከ60 እስከ 70 ነው። እንደ ኑህ ዘመን ከዚያም በኋላ እንደነበሩት አይደለም። ለዛ ማካካሻ ግን አላህ ወርቃማ አጋጣሚዎችን ሰጥቶናል። እነዚህ መዋሲሙል ኸይራት የሚባሉ ብዙ መልካም ነገር አዝለው የሚመጡ ቀናቶች፣ ወራቶች አሉ። አጅራችን እጥፍ ድርብ የሚሆንበት የድሮዎቹ ሰዎች ሊደርሱብን የማይችሉ እኛ እነሱን የምናልፋቸው። ይህንን ምን ይላሉ ነቢያችን? ኢዕመሉ አሉ። የአነስ ብኑ ማሊክ ሪዋያ ላይ ኢዕመሉ አልኸይረ አው ኢፍዓሉ አልኸይረ ደህረኩም ይላሉ። እድሜ ልካችሁን በኸይር ስራ አትንስነፉ፣ ኸይር ስራ ላይ በርቱ አሉ። ከዚያ ምን አሉ? ወተዐረዱ ሊነፈሓቲ ረሕመቲላህ አሉ። የአላህ ሱብሓነሁ ወተዓላ እዝነት የሆኑ ስጦታዎች የሚታደሉባቸው ወቅቶች ደግሞ አሉ። ፈኢነ ሊላሂ ዐዘ ወጀል ነፍሓትን ይላሉ ሚን ረሕመቲሂ፣ ከራሕመቱ አላህ የሚሰጣቸው ነፍሓቶች ስጦታዎች አሉ። ዩሲቡ ቢሃ መን የሻኡ ሚን ዒባዲሂ፣ ከባሮቹ አላህ የሻውን የፈለገውን የሚነካባቸው እድሎች አሉ። ወሰሉላህ አየስቱረ ዐውራቲኩም ይላሉ። አላህን ዐውራታችሁን ገበናችሁን እንዲሸፈነላችሁ፣ ወአዩአሚነ ረውዓቲኩም፣ የውስጣችሁን ድንጋጤ ጭንቀት እንዲያረጋጋላችሁ አላህን ለምኑት ያሉት ዘገባ አለ። እዚህኛው ሐዲስ ላይ በተመሳሳይ አላህ ረሕመቱን የሚያድልበት ስጦታውን የሚሰጥበት ጊዜ አለ። ለዚህ ስጦታ ራሳችሁን አዘጋጁ አሉ ነቢያችን። ለዐለሁ አንዩሲበኩም ነፍሓቱን ሚንሃ፣ ከዛ እንደው ከአላህ ከኸይር ወላፈኑ ከኸይሩ ሽውታ አንዳች ነገር ካገኛችሁ ፈላ ተሽከውነ ባዕድሃ አበዳ ይላሉ። ከዛ በኋላ መቼም መናጢ አትሆኑ፣ ሸቅይነት አይጠጋችሁም የተባለበት እድሎች አሉ። ታዲያ ከነዚህ እድሎች አሁን ያነሳ ነው ከጥቂት ቀናት በኋላ የሚገባው የሻዕባን ወር ነው። ሻዕባን ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ልዩ ትኩረት ነበር የሚሰጡት። እናታችን አይሻ ረዲየላሁ ዐንሃ ሲናገሩ ምን ይላሉ? ነቢያችን ሰለላሁ ዐለይሂ ወሰለም ሙሉ ወር የሚጾሙት ወይም አብዛኛውን የሚጾሙት ወር አልነበረም።
እንደ ሻዕባን ያለ ብለው ማለት ነው። فإنه كان يصوم شعبان كله ይላሉ። ሻዕባንን ሙሉን ነቢያችን ይጾሙት ነበር። ሙሉን በማለት የተፈለገው አብዛኛውን ነው ብለው አንዳንድ ሹራሆች ሐዲስ ተንታኞች በእንዲህ ሊገልጹት ሞክረዋል። እናታችን ኡሙ ሰለማም ሌላዋ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ምን ትላለች? ማ ረአይቱ ነብይ ሰለላሁ ዐለይሂ ወሰለም የሱሙ ሸህረይን ሁለት ወር አከታትለው ነቢያችን ሲጾሙ ሙተታቢዒን አድርገው አላየሁም ሻዕባንና ረመዳንን ካልሆነ በስተቀር። ነቢያችን ለዚህ ወር ልዩ ትኩረት ነበር የሚሰጡት። ኡሳማ ኢብኑ ዘይድ ኢማሙ አህመድ በዘገቡት ሐዲስ ላይ ምን አልኳቸው ለነብዩ ሰለላሁ ዐለይሂ ወሰለም ይላል፣ ያ ረሱላላህ አልኳቸው አንተ ከወራቶች መካከል እንደ ሻዕባን አብዝተ የምጾመው ወር የለም የአላህ መልእክተኛ ለምንድነው ስላቸው፣ ይሄ ወር በረጀብና በረመዳን መካከል ያለ ወር ነው። ብዙ ሰዎች ይዘናጋሉ። ረጀብ ላይ እንግዲህ ረጀብ ከአሽሩል ሁሩም ነው። ጾምም የተለያየ ዒባዳ አብዝተው ከዛ በኋላ ሻዕባን ሲገባ ይዘናጋሉ። ለረመዳን ነው የሚያስቡት። እኔ ደግሞ አሉ ወሆ ሸህሩን ቱርፈዑ ፊሂ አልአዕማሉ ኢላ ረቢል ዓለሚን ይሄ የሻዕባን ወር አመታዊ ስራ ወደ ዓለማቱ ጌታ ከፍ የሚደረግበት ስለሆነ ፈኡሂቡ አን ዩርፈዕ ዐመሊ ወአነ ሷኢሙን አሉ። እኔ ስራዬ ወደ አላህ ሱብሓነሁ ወተዓላ ከፍ ሲል ጾመኛ ሆኜ ነው የምፈልገው አሉ። ጾመኛ ሆኜ ነው ስራዬ ከፍ እንዲል ምሻው ብለው ይህንን ምላሽ ሰጡት። ይሄ የሚያሳየን ሰዎች በተዘናጉበት ሰዓት ኢባዳን ወጥሮ ማድረግ ምን ያህል ተወዳጅ እንደሆነ፣ ሰዎች በሚዘናጉበት ሰዓት ጾምን መጾም አፍደል እንደሆነ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ነህጅ የሳቸው መንሃጅ አካሄዳቸው ይህን ያመላክታል። ሻዕባንን መጾም ማለት ልክ ለፈርድ ሰላቶች ቀብልያ ረዋቲቦች እንዳሉት የረመዳን የፈርዱ ቀብልያ ብለን እንወስደዋለን። ረመዳናችን ቢጎድል ፈርድ ሰላታችን ሲጎድል የውመል ቂያማ ከሱና እንደሚሟላው ሁሉ ልክ ረመዳኑን ከጎደለ ማሟያ ከሚባሉ ጾሞች ውስጥ ነው። ረመዳን ቀብልያ አለው፣ ባዕድያ አለው። ባዕድያው ሸዋል ነው፣ ቀብልያው ደግሞ ሻዕባን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሻዕባን ላይ ይበረቱ ነበር። ረመዳን ከመግባቱ በፊት ያለው ወር ሻዕባን ሲመጣ የሚችሉትን ያህል ጥረት ያደርጉ ነበር። አነስ ኢብኑ ማሊክ ሲናገር ምን ይላል? ሙስሊሞች ሻዕባን ሲገባ ሁሉም የየራሳቸው ሙስሐፍ ቁርአን ነበራቸው፣ አብዛኞቹ ማለት ይቻላል። ኢንከቡ ዐለል መሳሒፍ በቁርአን ላይ ነበር የሚደፉት። በግንባራቸው ይደፋሉ ማለት ሳይሆን ቁርአንን አብዝተው ይቀራሉ ማለት ነው። ቁርአንን በብዛት ይቀሩ ነበር። ፈቀረኡሃ ይሄ ብቻም አይደለም፣ ወአኽረጁ ዘካተ አምዋልህም ዘካቸውንም ሻዕባን ሲሆን ያወጡ ነበረ። ተቅዊየተን ሊደዒፍ ወልሚስኪን አላ ሲያሚ ረመዳን ይሄን የሚያደርጉት በረመዳን ላይ ምስኪኖች ደካማዎች ዘካቸውን አግኝተው ረመዳንን ከልመና ታቅበው በስርዓቱ እንዲጾም ለማድረግ ይሄን ይሰሩ ነበር ይላሉ አነስ ኢብኑ ማሊክ። ኢብኑ ረጀብ አልሐንበሊ ሲያነሱ ምን ይላሉ? ሰለመት ኢብኑ ኩሃይል ከሚባል ታቢዒ ከዛ በዛ መስመር አንስተው አነሁ ቃል ካነ ሐቢብ ኢብኑ አቢ ታቢት ከሰለፎች አንዱን አንስቶ ኢዛ ደኸለ ሻዕባን ይላል ሻዕባን ሲገባ ምን ይነበር? ሃዛ ሸህሩል ቁራ ይሄ ሻዕባን የቁራዎች ቁርአን የሚያነቡ ሰዎች ወር ነው። ስለዚህ ቁርአን ላይ ነው የምንጠመደው ይል ነበረ። ዐምር ኢብኑ ቀይስ አልሙላኢ ሻዕባን ሲገባ ሱቁን ዘግቶ ቁርአን ለመቅራት ይሰማራ ነበር ይላሉ። ሰለፎች እንግዲህ ሻዕባን ላይ በጣም ታታሪዎች ነበሩ። ለምንድነው? ለረመዳን ራሳቸውን ለማዘጋጀት ነው። ኢብኑ ረጀብ እንደሚሉት እነ ሲያመ ሻዕባን ይላሉ የሻዕባን ጾም ለረመዳን ጾም እንደመለማመጃም ነው። ረመዳን ረጀብ ላይ ይዘራል ይላሉ። ሻዕባን ላይ ውሃ ታጠጣለህ፣ ረመዳን ላይ ደግሞ ታጭዳለህ ነው የሚባለው። ረመዳን የትሬዲንግ ሰዓት አይደለም። ረመዳን ተለማምደህ በጣም ፍጥነት የምትጨምርበትና በረመዳን የሚገኘውን ሰዋብ ለማግኘት የምትጥርበት ነው። ስለዚህ ይሄ ለዛ እንደመለማመጃ ነው አሉ ኢብኑ ረጀብ ራሳቸው ሲያነሱ።
በሻዕባን ላይ ጾምን የተለማመደ በሻዕባን ላይ ቂራአትን የተለማመደ ሻዕባን ላይ ኢባዳ የተለማመደ ሰው ረመዳን ላይ ጋፊል አይሆንም የበለጠ ንቁ ታታሪ ነው የሚሆነው ስለዚህ በረመዳን ላይ የሚሰሩ ኢባዳዎች በሻዕባንም ላይ እንደዚሁ ይበረታታሉ ብለዋል ስለዚህ ረመዳን ላይ ሻዕባን በሚገባበት ሰዓት በኢባዳ መበርታት ጾሙ ላይ በደንብ መወጠር ያስፈልጋል ከዛ ባሻገር ግን አንዳንድ ሰዎች ሻዕባን ግማሽ ሲሆን በሸሪዓው ያልተደነገገ መሰረት የሌለውን ነገር በተለይ ንስፍ ሻዕባን ላይ ብዙዎች ሲደክሙ እናያለን ምንም አይነት ሶሂህ ሐዲስ የመጣበት ነገር የለም ሻዕባን ንስፉ ለይሉን ቁሙ ቀኑን ጾሙ በተለየ መልኩ የሚል ነገር የለም የመጣው ሐዲስ በትክክል እንድናውቀው ነቢያችን ሰለላሁ ዐለይሂ ወሰለም ሻዕባንን አስመልክተው ምንድነው ያሉት ሻዕባን ግማሽ በሚሆንበት ሌሊቱ ላይ يطلع الله الى خلقه الله ባሮቹን ይመለከታል في ليله النصف من شعبان ይላል የሻዕባን ግማሹ ላይ ከዚያ አላህ ከባሮቹ ለፈለገው فيغفر لجميع خلقه ይላሉ ለሁሉም ላማኝ ባሮቹ ይቅር ብያለው ይላል ኢላ لمشركين او مشاحن ይላሉ ወይ ሙሽሪክ ለሆነ ሰው በአላህ ለሚያሻርክ ወይም ለተጣላ ሰው ካልሆነ በስተቀር አላህ Subhanahu Wa Ta'ala ለሌሎች ይቅር ይላል ይላሉ ይሄ ሐዲስ በግልጽ የሚያመለክተው አንተ ሻዕባን አመታዊ ስራ ወደ አላህ Subhanahu Wa Ta'ala የሚቀርብበት ወቅት ስለሆነ ራስህን ከቂም ከጥላቻ ከጎሚ ከመሳሰለው አጽዳና ዝምድናም ቆርጠ ከሆነ ዝምድናህን በመቀጠል ራስህን በአፉታ ለአላህ ማርታ አዘጋጅ ማለት ነው ሁለተኛ በአላህ Subhanahu Wa Ta'ala ላይ ምንንም ማንንም አታጋራ የሚል ነው ከዛ በተረፈ ንስፈ ሻዕባን ላይ ተሰብስበ ያሲን ቅራ ወይም ተሰብስበ ዱዓ አድርግ ወይም ሌሊቱን እየሰገድክ ድር የሚል ግልጽ የሆነ ማስረጃ የለም ሻዕባን የተባለው ነቢያችን ያደርጉት እንደነበረው ጾም ቅራአተል ቁርአን ቅራ ማንኛውንም ኢባዳዎችን አድርግ ካንዱ ቀን አንዱን አትለይ ምናልባት ጾሙ ነው እዚህ ላይ የሚነሳው አንድ ሐዲስ አለ ዑለማዎች ضعيف ነው ሷሂህ ነው በሚል የተጨቃጨቁበት ጠቅላላ ዕውቀት እንግዲህ በደንብ እንዲኖረን ነው አንዳንድ ነገሮችን ስንሰራ አላ በሲራ በዕውቀት ላይ ተመስርተን ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ይባላል ሻዕባን ግማሽ ከሆነ በኋላ ረመዳን እስኪገባ አትጾሙ የሚል ሐዲስ አለ ይሄ ሐዲስ ኢማሙ አህመድ ሷሂህ ሐዲስን የሚጋጭ ሙንከር ሐዲስ ነው ብለውታል ሙንከር ማለት ምንድነው ضعيف ሆኖ እንደገና ከሷሂህ ሐዲስ ጋራ የሚጋጭ ነው ነቢያችን ቡኻሪ ላይ ባለው ሐዲስ ያሉን ምንድነው ረመዳንን አንድ ቀን ወይም ሁለት ቀን ቀድማችሁ አትጾሙ መጀመሪያ ሲጾሙ የነበረ ሰው እስከ መጨረሻው ድረስ መጾም ይችላል ችግር የለውም ግን ጠብቆ ረመዳን ነገ ሊገባ ነው ሲባል አንድ ቀን ጠብቆ ሁለት ቀን መጾሙ የተከለከለ ነው ከዛ በኋላ ግን ከዛ በፊት ባለው ከሻዕባን ንስፍ ጀምሮ መጾም ይቻላል ይሄንን እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በሩን ክፍት አድርገውታል ሻዕባን ላይ ከዚህ ባሻገር ገባ ተብሎ የሆነ ድግስ የሚደገስ ገላቸውን የሚታጠቡ ሰዎች አሉ የተለያዩ ዚክሮችን ምናምን በዛ ሌሊት የሚያደርጉ አሉ አንዳንዴ ቤታቸውንም የሚያስውቡ አሉ ይሄ ሁሉ መሰረት የሌለው ነገር ነውና በደንብ ልናውቀው ይገባል ሶሂህ ሐዲስ የመጣ ነገር ከነቢያችን ሰለላሁ ዐለይሂ ወሰለም የለም የመጣውን ሱናውን ከያዝን ሱናው ራሱ በትክክል ከተገበርነው በቂያችን ነው አላህ Subhanahu Wa Ta'ala ስራን አመታዊ የሚቀበልበት አመታዊ ሌሊት ነው በነገራችን ላይ ስራን አላህ ሶስት ወቅቶች ላይ ይቀበላል አንደኛው አመታዊ አለ ሁለተኛው ሳምንታዊ አለ ሳምንታዊው መቼ ነው ሰኞና ሐሙስ አለ ሰኞ ሐሙስን ነብዩ ሰኞ ለምን ትጾማለህ ሲባሉ አንደኛ ሳምንታዊ ስራ ወደ አላህ የሚቀርብበት ነው የተወለድኩበትንም ቀን ነው እንደዚሁም ደግሞ ቁርአን የወረደበት ነው ብለዋል ስለዚህ አላህ ምንድነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ሰኞ በእነዚህ ቀናቶች በሳምንት አላህ Subhanahu Wa Ta'ala ስራን ይቀበላል ሙእሚኖችን ይቅር ይላል በለተሰኞ ማለት ነው فيغفر لكل عبد አሉ ነቢያችን تفتح ابواب الجنه
የጀነት በሮች ይከፈታሉ በሰኞ ዕለትና በሐሙስ ዕለት አሉና አላህ ለሁሉም ባሪያ ይምራል በሱ ላይ ለማያሻርክ ኢላ ረጁላን ካነት በይነሁ ወበይነ አኺሂ ሸህና በሱና በወንድሞቹ መካከል ጸብ ያለው ሰው ሲቀር እነዚህ የተጣሉ ሙስሊም ወንድሞች ካሉ አቆዩአቸው እስኪስማሙ ይላል አላህ Subhanahu Wa Ta'ala ብለው ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል። አባቶቻችን ረመዳን ሊደርስ ሲል አፉ እንባባል የሚሉት ይሄን ሐዲስ መሰረት አድርገው ነው። በየጊዜው አፉታ ምን ያደርጋል? ከአላህ መግፊራ የሚከለክል ነገር ነው። ረመዳንን ስንገባ ቂም ቋጥረን ቂም ይዘን አይደለም። ሳሊዞ ስርቆት ቂም ይዞ ጸሎት የሚባል ነገር አለ አይደለም? ቂም ይዘ ኢባዳ ውስጥ መግባት አትችልምና ስለዚህ እዚህ ቦታ ላይ ሳምንታዊም ዐርድ አለ፣ ከዚያ ደግሞ ዕለታዊም አለ። ጧትና ማታ መላእክቶች በእናንተ ላይ ይተካካሉ፣ የሰራችሁትን ስራ ወደ አላህ ሪፖርት ያደርጋሉ ብለው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩበትም አለ። ስለዚህ አመታዊው ሪፖርት የሚቀርብበት ወር ነው። በኢባዳ ራሳችንን አሳምረን አስውበን ራሳችንን አዘጋጅተን ለአላህ Subhanahu Wa Ta'ala ረህመት የምናቀርብበት ወር ነውና ለዚህ ወር ሁላችንም እንበርታ፣ በዚህ ወር ላይ ታታሪዎች እንሁን ለማለት ነው። አዩሀል ሙስሊሙን እነዚህን ወርቃማ ቀናቶችን በኢባዳ ልናደምቃቸው ይገባል። ከኛ ጋር የነበሩ በሺ የሚቆጠሩ ሰዎች ወደ መቃብራቸው ወርደዋል። ይሄ እውነታ ነው፣ ማንክደው ልናስተባብለው የማንችለው ሁሌም የምንሸሸው ነገም እኛ የምንገባበት ትልቅ መሰረታዊ መረሳት የሌለበት ጉዳይ ነው። ስለዚህ የሻዕባንን ወር በተቻለ መጠን ልንጠቀምበት ይገባል። የሻዕባናችን ማማር የረመዳናችንን ማማር ያመለክታልና ያገኘናቸውን አጋጣሚዎች ፉርሳዎችን እንጠቀምባቸው። እዚህ ቦታ ላይ መነሳት ያለበት ሻዕባን ሲመጣ ምናልባት ቀዷ ጾም ያለብን ሰዎች በተለይ ሴቶች እህቶቻችን ረመዳን ሳይመጣ በፊት የረመዳን ቀዷችሁን ከማውጣት ወደ ኋላ እንዳትሉ። እናታችን አይሻ ረዲየላሁ ዐንሃ የረመዳን ቀዷዬን ማወጣው በሻዕባን ወር ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም በብዛት ሻዕባንን ይጾሙ ስለነበር ሌላ ጊዜ ሲመጡ ጾመኛ ነኝ ብዬ እሳቸውን እንዳላስጨንቃቸው እንዳላስቀይማቸው ብዬ ጾሜን አቆየው ነበረ። ከዛ ሻዕባን ሲመጣ ግን እሳቸው ሱናውን ሲጾሙ እኔ ደግሞ ፈርዱን እጾም ነበር በማለት እናታችን አይሻ ነግረውናል። እዚህ ቦታ ላይ የረመዳን ቀዷ ያለብን ሰዎች ረመዳኑ አዲሱ ረመዳን ሳይመጣ በፊት ይሄንን እንዳንረሳ ነው። የረመዳን ቀዷ ያለበት ሰው እንግዲህ ለያይቶም አከታትሎም ሊጾም ይችላል። ዋናው ግን ንያን ማሳደር ይኖርበታል። ይሄ መረሳት የለበትም። ከዚያ ባሻገር እንግዲህ ረመዳን ብዙ ኸይራት ነገሮች ያሉበት ነው። እዛ ላይ ልንበረታ ይገባል። አላህ Subhanahu Wa Ta'ala ረመዳንን ያድርሰን። اللهم بارك لنا في رجبنا وشعباننا وبلغنا رمضان. ألا صلوا وسلموا على البشير النذير والسراج المنير كما أمركم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات. وآخر دعوانا أن الحمد لله رب العالمين.